ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን በቴል አቪቭ ላይ መጠነ ሰፊ ሚሳኤል ጥቃት ሰነዘረች። በመካከለኛ ምስራቅ ያለው ውጥረት እያገረሸ መጥቶ ኢራን በትናንትናው ዕለት ወደ እስራኤል ዋና ከተማ ቴል አቪቭና ኢየሩሳሌም ያነጣጠረ መጠነ ሰፊ የሚሳኤል ጥቃቶች ሰነዝራለች። በጥቃቱ ሳቢያ በመላው እስራኤል የአደጋ ጊዜ ሳይረኖች የተሰሙ ሲሆን የሀገሪቱ የአየር መከላከያ ስርዓት ሚሳኤሎችን ለማክሸፍ ጥረት አድርጓል። በቴል አቪቭና አካባቢ በሚገኙ መኖሪያ ቤቶች ላይ የእሳት ቃጠሎና የፍርስራሹ መውደቅ አደጋ የደረሰ ቢሆንም እስካሁን በሰው ሕይወት ላይ የደረሰ ጉዳት የለም። ይሁን እንጂ ጦርነቱ ከተጀመረ አንስቶ እስካሁን 12 ሰዎች በእስራኤል ተገድለዋል። በአሁኑ ወቅት አሜሪካ 2500 ተጨማሪ ባህር ኃይል ወታደሮችንና የጦር መርከቦችን ወደ ቀጠናው በመላክ ላይ ትገኛለች። በኢራቅ ዋና ከተማ ባግዳድ በሚገኘው የአሜሪካ ኤምባሲ ላይ የደረሰውን ጥቃት ተከትሎ ከስፍራው ጭስ ሲተም መታየቱ ተዘግቧል። ሮይተርስ የዜና ወኪል የተለያዩ ምንጮችን ጠቅሶ እንዳስነበበው የኤምባሲው ህንፃ በሚሳኤል የተመታ ሲሆን በንብረትም ሆነ በሰው ላይ ስለደረሰው ጉዳት መጠን እስካሁን የወጣ ዝርዝር መረጃ የለም። የጥቃቱ አፈጻጸም በተመለከተ የተለያዩ ዓለም አቀፍ የዜና አውታሮች የተለያየ መረጃ እያወጡ ይገኛሉ። አሶሺየትድ ፕሬስ ያወጣው ዘገባ ሚሳኤሉ በኤምባሲው ግቢ ውስጥ በሚገኝ የሄሊኮፕተር ማረፊያ ላይ ማረፉ ሲጠቁም፣ የፈረንሳይ ዜና ወኪል ደግሞ የተለያዩ ምንጮችን ጠቅሶ ኤምባሲው የተመታው በድሮን ሰው አልባ አውሮፕላን መሆኑን አመልክቷል። ይህ በአሜሪካ ኤምባሲ ላይ የተሰነዘረው አዲስ ጥቃት የተፈጸመው በባግዳድ ከተማ ላይ በተካሄደው ሌላ የአየር ድብደባ በኢራን የሚደገፉ ሁለት ታጣቂዎች ከተገደሉ ከጥቂት ጊዜ በኋላ መሆኑን ኤኤፍፒ አክሎ ዘግቧል። ክስተቱን አስመልክቶ ተጨማሪ ዝርዝር መረጃዎች እንደወጡ የምናቀርበው ይሆናል። ሰሜን ኮሪያ 10 የሚጠጉ ባሊስቲክ ሚሳይሎችን መተኮሷ ተነገረ። የደቡብ ኮሪያ ጦር ዛሬ ባወጣው መግለጫ ሰሜን ኮሪያ 10 የሚጠጉ አጫጭር ርቀት ተተኳሽ የባሊስቲክ ሚሳይሎችን ወደ ምስራቃዊ ባህር ጠረፏ መተኮሷን አስታውቋል። አልአረቢያ የደቡብ ኮሪያን የጦር ኃይሎች ጠቅሶ እንደዘገበው ሚሳይሎቹ የተተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው። እነዚህ ሚሳይሎች ወደ 350 የሚሆን ሜትር የሚጠጋ ርቀት ከተጓዙ በኋላ በምስራቃዊ ባህር ኃይል የጃፓን ባህር ላይ ባረፋቸው የደቡብ ኮሪያ የጋራ ኤታማዦር ሹም ገልጿል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱን ግልጽ ትንኮሳ ሲሉ የጠሩ ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበር ሁኔታውን በቅርበት የተከታተሉ መሆኑን አስታውቋል። ይህ መጠነ ሰፊ የሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት በወታደራዊ ሰላዮች ሳተላይት ወደ ህዋ ለመምጠቅ ያደረገችው ሙከራ መክሸፉን ተከትሎ መሆኑ ትኩረት ስቧል። ፒዮንግያንግ በቅርቡ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ ድንበር በመላክ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሶ እንደነበር ይታወሳል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በበኩላቸው ሰሜን ኮሪያ ባሊስቲክ ሚሳኤል በመተኮሷ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን ጥሳለች ሲሉ ድርጊቱን አውግዘዋል። ኢራን ከሂዝቡላ ጋር በመተባበር እስራኤል ላይ ሚሳኤል ጥቃት መክፈቱን አስታወቀች። የኢራን እስላማዊ አብዮታዊ ዘብ ከሂዝቡላ ጋር በመተባበር እስራኤል ላይ ሚሳኤል ጥቃት መክፈቱን ከኢራን መንግስት ጋር ትስስር ያለው ታስሚን የተባለ መገናኛ ብዙሃን ዘገበ። የኢራን መንግስታዊ ወታደራዊ ክንፍ የሆነው አብዮታዊ ዘብ እንዳው በእስራኤል ላይ በተከፈተው ጥቃት የባህር ኃይሉና የሰው አልባ አውሮፕላን ክፍሉ ተሳትፈዋል። በጥቃቱ የሊባኖስ ታጣቂ ቡድን ሂዝቡላ ኢራንን ደግፎ የተሳተፈ መሆኑ ተገልጿል። በቴል አቪቭና በእስራኤል የወረራ ይዞታ ስር ባለው ዌስት ባንክ አንዳንድ አካባቢዎች ላይ የአየር ጥቃት ሊፈጸም እንደሚችል የሚጠቁሙ የአደጋ ጊዜ ደወል ተሰምቷል። አሁን ላይ የኢራንና ሂዝቡላ በከፈቱት ተከታታይ ጥቃት ሳቢያ የሞቱ ወይም የተጎዱ ሰዎች ለመኖራቸው ሪፖርት አልወጣም። አሜሪካ ተጨማሪ የባህር ኃይል አባላቷን እና የጦር መርከቦቿን ወደ መካከለኛው ምስራቅ ልታሰማራ ነው። የአሜሪካ ባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ የሚንቀሳቀሱ ነበር ተብሎ ባለስልጣናቱ ለቢቢሲ አረጋግጠዋል። ተጨማሪ የአሜሪካ ባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ ይንቀሳቀሱ አሉ ተብሎ እንደሚጠበቅ ሁለቱ ባለስልጣናት ለቢቢሲ አሜሪካ ጋር ለሲቢኤስ ኒውስ አረጋገጡም። ባለስልጣናቱ እነዚህ አጋዥ ኃይሎች ከባህር ኃይል ሰራዊት የሚወጣጡ መሆናቸውን የገለጹ ሲሆን አንድ ባለስልጣን ደግሞ ቡድኑ የሚመራው በጃፓን በሚገኘው የዩኤስኤ ትሪፖሊ የባህር ኃይል ክፍል መሆኑን ጨምሮ ገልጸዋል። በኤስኤስ ትሪፖሊ የሚመራው ክፍል በተለምዶ በበርካታ የጦር መርከቦች ላይ የተደራጀ ሲሆን ወደ 5000 የሚጠጉ መርከበኞችንና የባህር ኃይል ወታደሮችን ያቀፈ ነው። የጦር መርከቦቹ ወደ መካከለኛው ምስራቅ እንደሚካሄዱ የተሰማው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር ዓለም አቀፍ ወሳኝ ነዳጅ ማመላለሻ መስመር በሆነው በሆርሙዝ ወሽመጥ ውስጥ በሚገኘው በካርጅ ደሴት ላይ የሚገኘውን የኢራን ወታደራዊ መሰረተ ልማት ሙሉ በሙሉ እንዳወደመ ከገለጹ በኋላ ነው። 5 የአሜሪካ አየር ላይ የነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ በኢራን ተመተው ጉዳት እንደደረሰባቸው ዎል ስትሪት ጆርናል ዘገበ።
አውሮፕላኖቹ በሳውዲው ልዑል ሱልጣን የአየር ኃይል ሰፈር ውስጥ ከቀናት በፊት ኢራን በፈጸመች የሚሳይል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው፣ ነገር ግን ሙሉ በሙሉ አለመውደማቸውን ባለስልጣናቱ ተናገሩ። በአሁኑ ጊዜ ጥገና የተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመድረሱን መናገራቸው ዎል ስትሪት ጆርናል ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጹ ዘገባ የወጣው KC-135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱን ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካን ወታደራዊ ተልዕኮች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከል እዝ ሴንቲኮም እንዳረጋገጠው በአደጋ ውስጥ በአውሮፕላን ውስጥ የነበሩ ሁሉም 6 አባላቱ ሞተዋል። ሐማስ ለኢራን ያቀረበው ጥሪ በኢራን ከሚደገፉ ኃይሎች አንዱ የሆነው የጋዛው ሐማስ ኢራን በጎረቤቶቿ የገልፍ ሀገራት ላይ የምትፈጽማቸውን ጥቃቶች እንድታቆም ጠየቀ። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል በመካሄድ ላይ ባለው ጦርነት ሳቢያ አጣብቂኝ ውስጥ የገባው ሐማስ በመግለጫው ላይ ቴህራንና የገልፍ ሀገራት ሚዛናዊ ለመሆን ጥረት አድርጓል። ሐማስ ኢራን ራሷን ለመከላከል የምታደርገውን ጥረት እንደሚደግፍ አስታውቋል። በኢራን ላይ አሜሪካና እስራኤል የሚፈጽሙት ጥቃት አውግዘዋል። ኢራን በዓለም አቀፍ ሕግ መሰረት ራሷን ለመከላከል ምላሽ የመስጠት መብት አላት ብለዋል። ሆኖም በገልፍ ሀገራት ላይ የምትፈጽማቸውን ጥቃቶች እንድታቆም ጠይቋል። ጦርነቱ ቀጠናውን ሊያካውስ እንደሚችል ስጋቱን በመግለጽ ሀገራትና ዓለም አቀፍ ተቋማት በዲፕሎማሲያዊ መንገድ እንዲቋጭ የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። ከኢራን ጋር ሲደረግ በነበረው ድርድር ለቀጠናው ታጣቂ ኃይሎች የምታደርገውን ድጋፍ ታቋርጥ የሚል ጥያቄ ከአሜሪካ በኩል የቀረበ አንዱ መደራደሪያ መሆኑ ሲታወቅ፣ ይህ አቋም የእስራኤልም ጭምር ነው። የተካሄደ ባለው ጦርነት በኢራን ከሚደገፈው የቀጠናው ኃይሎች የሊባኖስ ሄዝቦላ ብቻ ከኢራን ጎን በመቆም በመዋጋት ላይ ነው። የየመኑ ሁቲ እስራኤልና አሜሪካ በኢራን ላይ እየፈጸመችውን ያሉትን ጥቃቶች እንዲያቆሙ በማሳሰብ በቀይ ባህር ላይ የሚመላለሱ መርከቦች ላይ ጥቃት ሊከፍት እንደሚችል ከመዛት ባሻገር ወደ ጦርነቱ አልገባም። የጋዛው ሐማስ ለጦርነቱ አስተያየት ከመስጠት ተቆጥቦ የነበረ ሲሆን ኢራን የገልፍ ሀገራት ላይ የምትፈጽመውን ጥቃት እንድታቆም በመጠየቅ ጦርነቱ እንዲቋጭ እንዲተባበርና የዓለም አቀፍ ማህበረሰብን ጠይቋል። ከዱባይ እስከ ወልዲያ ያገለግሉት አባት በመኖሪያ ቤታቸው ተገደሉ። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምሕረት አባ አይናለም አማረ በተፈጸመባቸው ጥቃት አረፉ። ወልዲያ በሰሜን ወሎ አገረ ስብከት የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ የነበሩት መልአከ ምሕረት አባ አይናለም አማረ ቆሞስ ሌሊት በመኖሪያ ቤታቸው ውስጥ በደረሰባቸው የጥይት ጥቃት ሕይወታቸው ማለፉ ተሰማ። በአባታችን ሥርዓተ ቀብር ላይ የተገኙት የሰሜን ወሎ የደቡብ ወሎ ከሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ ባስተላለፉት መሪር የሐዘን መግለጫ አባ አይናለም የቤተክርስቲያንን ሀብትና ሥርዓት አምልኮ ለማስከበር ሌት ተቀን ሲደክሙ የቆዩ ታማኝ አገልጋይ መሆናቸውን ገልጸዋል። ብፁዕነታቸው አክለውም ለዚህ ቀና አገልጋይ መሞት ምክንያት የሆነው ሰው ባይወለድ ይሻል ነበር በማለት ድርጊቱን በጽኑ አውግዘዋል። ምዕመናን ለአገልጋዮቻቸው ጥበቃ እንዲያደርጉ አባታዊ መመሪያ ሰጥተዋል። በ1958 በጉባ ላፍቶ ወረዳ የተወለዱት አባ አይናለም ወልደ ጊዮርጊስ በዝቋላ ገዳም በምናኔ የቆዩ ሲሆን በሐረር፣ በጅጅጋ፣ በየመን እንዲሁም በዱባይ ቤተክርስቲያን አስተዳዳሪነት በስፋት አገልግለዋል። ወደ ሰሜን ወሎ ከተመለሱ በኋላ በቅዱስ ይምርሃነ ክርስቶስ በመርሳና በወልዲያ ቲንፋዝ ቅዱስ ጊዮርጊስ አድባራት በኃላፊነት የሰሩ ታታሪ አባት ነበሩ። በ60 ዓመታቸው ከዚህ ዓለም የተለዩት አባታችን ሥርዓተ ቀብር በብፁዕ አቡነ ኤርምያስ የየአድባራቱ አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶችና በርካታ ምዕመናን በተገኙበት በታላቅ ሐዘን ተፈጽሟል። ፈጣሪ አባታችን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያኑሮልን። አጫጭር መረጃዎች። የካሊፎርኒያ ገዢ ትራምፕ ከነዳጅ ዋጋ መናር ትርፍ አግኝተዋል ሲሉ ከሰሱ። በ2028 ፕሬዝዳንታዊ ምርጫ ላይ ዲሞክራት ፓርቲ እጩነት ግንባር ቀደም ተፎካካሪ ናቸው የሚባሉት የካሊፎርኒያ ገዢ ጋቪን ኒውሶም ትራምፕ ለአሜሪካውያን የነዳጅ ዘይት ዋጋ ሲጨምር ዩናይትድ ስቴትስ ገንዘብ ታገኛለች ሲሉ የጻፉትን ጽሑፍ ተቃውመዋል። አሜሪካ ትጨነቅ፣ የጋዝ ዋጋ እየጨመረ ነው፣ ነገር ግን ትራምፕ ብዙ ገንዘብ እያገኙ ነው፣ ስለዚህም ምንም አይደለም ሲሉ ኒውሶም ኤክስ ላይ ጽፈዋል። ቻይና በጥቃቱ ለተገደሉ ለተማሪ ወላጆች እርዳታ እንደምትሰጥ አስታወቀች። የቻይና ቀይ መስቀል ማህበር $200,000 አደጋ ጊዜ ሰብአዊ እርዳታ ለኢራን ቀይ ጨረቃ ማህበር እንደሚልክ የቻይና ውጭ ጉዳይ ሚኒስቴር አስታወቀም። የእግር ፖሊስ በቀርጤስ በሚገኙ የዩናይትድ ስቴትስ ኃይሎች የሚጠቀሙበትን የጦር ሰፈር በመሰለል አንድ የፖላንድ ዜጋ ማሰሩን አስታውቋል። 58 ዓመቱ ግለሰብ በደሴቱ ወደሚገኘው የጦር ሰፈር የሚገቡ መርከቦችን ፎቶ አንስቷል ሲል ፖሊስ ገልጿል። ፕሬዚዳንት ትራምፕ አዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ተጎድተዋል ሲሉ ግምታቸውን የሰጡ ሲሆን አሜሪካና እስራኤል ኢራን ላይ ባደረሱት ጥቃት የመጀመሪያው ቀን ላይ ጉዳት ደርሶባቸዋል ብለዋል። ምናልባት የተጎዳ ይመስለኛል፣ በሆነ መልኩ በህይወት ሊኖር ይችላል ብዬ አስባለሁ ሲሉ ትራምፕ ለፎክስ ኒውስ ተናግረዋል።
የእስራኤል ጦር አርብ ዕለት በቴህራን፣ ሸራዚ፣ አህዛዝ በተመሳሳይ ጊዜ ጥቃቶችን እንደፈጸመ በመግለጽ በእነዚህ ከተሞች ውስጥ የምርትና የማከማቻ ቦታዎች መምታቱን ተናግረዋል። የኢራን ታስኒም የዜና ወኪል እንደዘገበው በዩናይትድ ኪንግደም እንደሚገኘው የፋርሲ ቋንቋ ኢራን ኢንተርናሽናል የዜና ወኪል ምስጢራዊ መረጃዎችን በማስተላለፍ የተከሰሱ 4 ሰዎች በቁጥጥር ስር ውለዋል። ታስኒም አክሎ እንደዘገበው የዜና ወኪሉ ጠላትና ጸረ ኢራን ነው ብሏል። የእስራኤል ጤና ሚኒስቴር እንዳስታወቀው ዩናይትድ ስቴትስ እና እስራኤል በኢራን ላይ ጦርነት ከጀመሩበት ጊዜ አንስቶ ኢራን በምትፈጽመው የአጸፋ ጥቃት ቢያንስ 2975 ሰዎች ቆስለዋል። ሳውዲ አረቢያ ከኢራን የተላኩ ተጨማሪ 8 ሰው አልባ አውሮፕላኖችን መያዟን አስታወቀች። የሳውዲ አረቢያ መከላከያ ሚኒስቴር ቃል አቀባይ እንዳሉት የአየር መከላከያ በሀገሪቱ ማዕከላዊና ምስራቃዊ ክልሎች እንዲሁም በአልካርጂ ግዛትና ከዋና ከተማዋ ሪያድ በስተምዕራብ 8 ተጨማሪ ድሮኖች መጥተዋል። የሳይበር ደህንነት ተቆጣጣሪ ኔትብሎክስ በኢራን ኢንተርኔት አገልግሎት መቋረጥ ለ14ኛ ቀን ቀጥሏል ብለዋል። ከዓለም አቀፍ የበይነ መረብ ግንኙነት ጋር ያለው ግንኙነት ከተለመደው ደረጃ 1 በመቶ ላይ እንደሚቆይ ተናግረዋል። ዜናዎችን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ።